የራሺያና የሰሜን ኮሪያ ስትራቴጂካዊ ግንኙነት አዲሱ ወታደራዊ ስምምነትና አንድምታው ራሺያና ሰሜን ኮሪያ ያላቸውን ግንኙነት ከወቅታዊ የጦር መሳሪያ ልውውጥ አልፎ ወደ ጽኑ ስትራቴጂካዊ ጥምረት መሸጋገሩን የሚያሳዩ አዳዲስ ክስተቶች በፒዮንግያንግ ተመልክተናል። ባለፈው ሳምንት መጨረሻ የራሺያ መከላከያ ሚኒስትር አንድሬይ ቤሎሶቪና የሀገሪቱ የፓርላማ የታችኛው አፈ ጉባኤ ቪያቼስላቭ ቮሎዲ በሰሜን ኮሪያ ያደረጉትን ጉብኝት ለዚህ ትልቅ ማረጋገጫም ሆኗል። ይህ ጉብኝት በሁለቱ ሀገራት መካከል እስከ 2031 ድረስ የሚዘልቀውን አዲስ መከላከያ ትብብር ስምምነት የተደረሰበት ሲሆን ይህም ሞስኮና ፒዮንግያንግ ለረጅም ጊዜ አብሮ ለመዝለቅ ያላቸውን ቁርጠኝነት ያሳያል። በዓለም ፖለቲካ ውስጥ ካሉ ለውጦች ሁሉ ይበልጥ ትኩረት የሳበው የሩሲያና የሰሜን ኮሪያ ግንኙነት ከወዳጆች አልፎ ወደ ጥብቅ ወታደራዊ አጋርነት ተሸጋግሯል ነው የሚባለው። ይህ ግንኙነት በተለይ እንደ አውሮፓውያን አቆጣጠር ከ2024 ጀምሮ የታየውን ፍጥነትና ጥልቀት ለምዕራባውያን ሀገራት ከፍተኛ ስጋት ሆኗል። እንደ አውሮፓውያን አቆጣጠር በሰኔ 2024 ፕሬዝዳንት ቭላዲሚር ፑቲን በፒዮንግያንግ ባደረጉት ታሪካዊ ጉብኝት ሁለቱም ሀገራት ሁለንተናዊ ስትራቴጂካዊ አጋርነት ስምምነትን ተፈራርመዋል። ከሁለቱ ሀገራት በአንዱ ላይ ጥቃት ቢሰነዘር ሌላኛው ሀገር በወታደራዊ ኃይል ጭምር ድጋፍ እንደሚያደርግም ያስገድዳል። ይህ በቀዝቃዛው ጦርነት በኋላ የታየው ትልቁ ወታደራዊ ውልም ነው። በቅርብ ወራት ውስጥም የወጡ የደህንነት መረጃዎች እንደሚያመለክቱት ሰሜን ኮሪያ በሺዎች የሚቆጠሩ ወታደሮቿን ወደ ሩሲያ ልካለች ነው የሚባለው። ይህ ግንኙነት በሁለቱ ወገኖች እጅና ጓንትም ሆኖ ቀጥሏል እየተባለ ይገኛል። በዚህም ስምምነት ሰሜን ኮሪያ በሚሊዮን የሚቆጠሩ የመድፍ ጥይቶችና ባሊስቲክ ሚሳይሎችን ለሩሲያ በማቅረብ የጦር መሳሪያ እጥረቶችን ቀርፋለችም ነው የሚባለው። በምላሹም ሩሲያ ለሰሜን ኮሪያ የምግብ ድጋፍ፣ ነዳጅና ከሁሉም በላይ የላቁ የሚሳኤልና የሳተላይት ቴክኖሎጂዎችን እያጋራች እንደሆነም ይታመናል። የሩሲያና የሰሜን ኮሪያ ግንኙነት አሁን ላይ የህልውና ጥምረትም ሆኗል። ሁለቱም ሀገራት በምዕራባውያን ማዕቀብ ውስጥ በመሆናቸው አንዳቸው ለሌላኛው የደህንነትና የኢኮኖሚ መተንፈሻም ሆነዋል እየተባለ ይገኛል። የመከላከያ ሚኒስትሩ አንድሬይ ቤሎሶቭ በኪም ጆንግ ኡን ጋር ባደረጉት ውይይት የሁለቱ ሀገራት ወታደራዊ ግንኙነት በተረጋጋና በረጅም ጊዜ መሰረት ላይ ለማስቀመጥ መስማማታቸውን ገልጸዋል። ይህ አዲስ ስምምነት እንደ አውሮፓውያን አቆጣጠር ከ2027 እስከ 2031 ያለውን ጊዜ የሚሸፍን ሲሆን ይህ ጦርነት ነገ ቢቆም እንኳን የሁለቱ ሀገራት ወታደራዊ ትብብር እንደማይቋረጥ ፍንጭም ይሰጣል። ራሺያ ከሰሜን ኮሪያ የምታገኘውን የሰው ኃይልና የጥይት አቅርቦት በቴክኖሎጂና በዲፕሎማሲ ከለላ ለመተካት መዘጋጀቷን የምታሳይበትም ስልት ተደርጎ ይወሰዳል ነው የተባለው። የሰሜን ኮሪያው ጠቅላይ ሚኒስትር ኪም ጆንግ ኡን እና የሩሲያ ግዛት አፈ ጉባኤ ቪያቼስላቭ ቮሎዲ እሁድ ዕለት በፒዮንግያንግ የሩሲያ ጦር ወደ ኩርስኪ ኦብሳላት ወረራ እንዲላኩ ያደረጉ የሰሜን ኮሪያ ወታደሮች ክብር ለመስጠት የመታሰቢያ ሐውልትም ይፋ አድርገዋል። ከሁለቱ ባለስልጣናት ጉብኝት ጎን ለጎን እጅግ ትኩረት የሳበው ክስተት በዩክሬን ግንባር በተለይም በኩርስኪ ክልል ለተሰዉ የሰሜን ኮሪያ ወታደሮች በፒዮንግያንግ የቆሙ የመታሰቢያ ሐውልት የምረቃ ስነ ስርዓትም ነው። ፕሬዝዳንት ቭላዲሚር ፑቲን ለኪም ጆንግ ኡን በላኩት የቴሌግራም መልእክትም ሰሜን ኮሪያ ወታደሮቿን የራሺያ ግዛት ለማስከበር ለከፈሉት መስዋዕትነት ጥልቅ ምስጋናቸውን አቅርበዋል። ይህ መታሰቢያ ሐውልት በሁለቱ ሀገራት ታሪክ ውስጥ አዲስ ምዕራፍን የሚከፍትም ሲሆን የሰሜን ኮሪያ ወታደሮች በራሺያ መሬት ላይ መሞታቸውን አስመልክቶም ነው። ምንም እንኳን ራሺያና የሰሜን ኮሪያ ጦርነት የደረሰው የጉዳት መጠን በሚስጥር ቢይዙም የደቡብ ኮሪያ መረጃዎች እንደሚያመለክቱት እስከ መስከረም ወር ድረስ ብቻ 2000 ገደማ የሰሜን ኮሪያ ወታደሮች ሳይገደሉ እንዳልቀረም ይገመታል። ይህ የመስዋዕትነት ዋጋ በምዕራባውያን ዘንድ ስጋትን የፈጠረም ሲሆን በተለይም እንደ አውሮፓውያን አቆጣጠር በ2004 የተፈራረሙት የጋራ መከላከያ ስምምነት አሁን ወደ ተግባር እየተተረጎመ መሆኑንም ያሳያል። ሞስኮ ለሰሜን ኮሪያ የምትሰጠው ወታደራዊ ሽልማትና እውቅና ፒዮንግያንግ በቀጣይም ተጨማሪ ኃይል ወደ ግንባር እንድትልግ የሚያበረታቱ በመሆኑ በዩክሬን ያለው ግጭት ዓለም አቀፋዊ ይዘቱ እየጠነከረ እንዲሄድም አድርጎታል። በአጠቃላይ የቤሎሶቭና የቮሎዲን ጉብኝት ራሺያን በዩክሬን የምታደርገው ወታደራዊ እንቅስቃሴ ለማስቀጠል የሰሜን ኮሪያ ድጋፍ እንደ ወሳኝ ግብዓት እንደምትመለከት ያረጋገጠም ነው። የሁለቱ ሀገራት ግንኙነት ከጊዜያዊ የጦር መሳሪያ ሽያጭ አልፎ ወደ ደም ትስስርና የረጅም ጊዜ ስትራቴጂያዊ ጥገኝነት ማደጉን በዓለም አቀፍ የኃይል ሚዛን ላይ የራሱ የሆነ ትልቅ ተጽዕኖ ማጻረፉ አይቀሬ ነው። ይህ አዲስ ስምምነትና በፒዮንግያንግ የተገነባው መታሰቢያ ሐውልት በምዕራባውያንና በእነዚህ በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነት ወዴት እንደሚወስዱ በቀጣይ ጊዜያት የምንመለከትም ይሆናል። እንደ ኪቩ ሚዲያም ዘገባ በኩርስኪ የሚገኙ የሰሜን ኮሪያ ቱቦችና የሮኬት መድፍ የዩክሬን ካርኪቭ ኦብሳላትን ሲደበድቡም ቆይተዋል። የሰሜን ኮሪያ መሐንዲሶች አደገኛ በሆኑ የውጊያ ተግባራት ውስጥም ተሰማርተዋል ነው የተባለው። የዓለም ምሁራንና ተንታኞች ስለ ሩሲያና ስለ ዩክሬን ጦርነት አሁን ያለውን ሁኔታ በተመለከተ የተለያዩ ሀሳቦችን እየሰነዘሩም ይገኛሉ። የረጅም ጊዜ ጦርነቱ በአብዛኛው ምሁራን ጦርነቱ በቀላሉ እንደማያልፍ ለዓመታት ሊቀጥል እንደሚችልም ይስማማሉ። ሁለቱ ወገኖች ወሳኝ ድል ለመቀዳጀት እየተቸገሩ መሆኑንም ይጠቅሳሉ። በዚህ ረገድ የቴክኖሎጂ ሚና፣ የሰው አልባ አውሮፕላኖችና ሰው ሰራሽ አስተውሎቶች የጦርነቱን መልክ ሙሉ በሙሉ እንደቀየሩት ምሁራን ይናገራሉ። አንዱን ወገን መደገፍ ሁኔታውን ቢያስብስም የሰሜን ኮሪያ ወታደር ግን ከሩሲያ ጎን ተሰልፎ መሳተፋቸው ጦርነቱን ወደ ዓለም አቀፍ ግጭት እያሸጋገረው እንደሆነ ስጋታቸውን ይገልጻሉ። የጂኦፖለቲካል ተጽዕኖ ከመጠን እያለፈና ምድር ለሰው ልጆች አስከፊ የሆነች መጣለችም ነው የሚባለው። አሁን ባለው ሁኔታ በዩኤስኤ እና በአውሮፓ ህብረት ውስጥ ያለው የፖለቲካ መከፋፈል ለዩክሬን የሚሰጠውን እርዳታ ሊያቀዘቅዘው ይችላል የሚልም ስጋት መደቀኑን ቸነፈርና ድርቅም ለመበራከቱ ሁነኛ መዘዝ ነው ሲሉ ይተነትናሉ።
ይጠቁማሉ። ሩሲያ የያዘቻቸውን ቦታዎች ሳትለቅ ሰላም እንደማይኖር ዩክሬን ስትገልጽ፣ ምሁራን ግን የዩክሬን የተወሰኑ ግዛቶች በጊዜያዊነት በመተው ሰላም ለማውረድ ልትገደድም እንደምትችል ይገምታሉ። ምሁራን እንደሚሉት ይህ ሐውልት መመረቁ ሰሜን ኮሪያ በአጠቃላይ ከዓለም ማዕቀብ ወጣ አዲስ የኃይል ሚዛን ከሩሲያ ጋር እየፈጠረች መሆኑን ለምዕራባውያን የሚያሳይ ተጨባጭ ምልክት ነው። በተለይም የአሜሪካ ተሰሚነት ለመቀነስ ሆን ተብሎ የተደረገ የፖለቲካ እርምጃም ተደርጎ ይወሰዳል። ከሐውልቱ ምርቃት ጀርባ የጥቅም ልውውጥ እንዳለ ተንታኞች ይገልጻሉ። ሰሜን ኮሪያ ለሩሲያ ወታደሮችና የጦር መሳሪያ በማቅረቧ ምትክ ከሩሲያ ዘመናዊ የኑክሌር ቴክኖሎጂዎች፣ የምግብና የኃይል አቅርቦት ድጋፍ እያገኘች እንደሆነም ይገመታል። ለሰሜን ኮሪያ ሕዝብ ወታደሮቿን በዓለም አቀፍ ደረጃ እንደ ኩርስኪ ባሉ ቦታዎች ጀግንነትን እየፈጸሙ እንደሆነም ለማሳየትና የኪም ጆንግ ኡንን አገዛዝ ህዝባዊ ድጋፍም ለማጠናከር እንደ ትልቅ መሳሪያ እያገለገለም ነው። የሩሲያ መከላከያ ሚኒስቴር በምርቃቱ ወቅት እንደገለጹት ሁለቱ በሀገራት እንደ አውሮፓውያን አቆጣጠር በ2027 እስከ 2031 የሚዘልቅ የረጅም ጊዜ ወታደራዊ ትብብር እቅድንም አውጥቷል ነው የሚባለው። ይህ የሚያሳየው ግንኙነቱ ለጊዜያዊነት ለዩክሬን ጦርነት ብቻ ሳይሆን ለወደፊትም የቀጠለ እንደሚሆንም ነው። ሰሜን ኮሪያ ከከባድ ዓለም አቀፍ ማዕቀብ ውስጥ የምትገኝ ሀገር በመሆኗ ይህ ትብብር ትልቅ የኢኮኖሚ ትንፋሽ ሆኖላታል ሲባል፣ ለሩሲያ ደግሞ ከሰሜን ኮሪያ የምታገኘውን ድጋፍ በዩክሬን ለምታደርገው ጦርነት ወሳኝ መሆኑን ምሁራን ያመለክታሉ። ሰሜን ኮሪያ ከ12 ሚሊዮን በላይ የመድፍ ጥይቶችንና ባለአጭር ርቀት ሚሳኤሎችን ለሩሲያ አቅርባለች ሲሉም ተንታኞች ይዘግቡታል። ይህ በእንዲህ እንዳለ ፑቲን ተጨማሪ ሩሲያውያንን ለጦር እንዲመለመሉ የሚደረገውን የውስጥ ፖለቲካ ጫና ይቀንስለታል። እናም ሰሜን ኮሪያ ደግሞ የራሷን ዘመናዊ መሳሪያ በጦር ሜዳ ላይ በመሞከርና ወታደሮቿን በማሰልጠን ለወደፊት ግጭቶች ዝግጁ እያደረገች እንደሆነም ይገለጻል። ከገንዘብ ተጨማሪ ሩሲያ ለሰሜን ኮሪያ የምትሰጠው የቴክኖሎጂ ድጋፍ ለዓለም ስጋት ሆኗል ሲሉ የዓለም ምሁራንና ተንታኞች ይናገራሉ። ሰሜን ኮሪያ የኒውክሌር መሳሪያ ተሸካሚ ሚሳኤሎችን ለማዘመን፣ የሳተላይት ቴክኖሎጂዎችን ለማሳደግና የባህር ሰርጓጅ መርከቦችን ለማሻሻል ከሩሲያ ጋር ስምምነት እንዳላትም ይገመታል። ጦርነቱ ለሩሲያ የሰው ኃይልና የመሳሪያ አቅርቦትን ሲያስገኝላት፣ ለሰሜን ኮሪያ ደግሞ የዓለም አቀፍ ማዕቀቦችን የምትጥስበት ትልቅ የኢኮኖሚና የቴክኖሎጂ ምንጭ ሆኖላታል ሲሉ የሀገር ውስጥ ምንጮችም ጠቅሰዋል። እያደገ የመጣውም ትስስር ለአሜሪካና ለአውሮፓ እናም በኢንዶ ፓሲፊክ ክልል ውስጥ ላሉ አጋሮቿ ተግዳሮቶችን ይፈጥራልም ነው የሚባለው። በአውሮፓ የሰሜን ኮሪያ እርዳታ የአሜሪካ ድጋፍ ጥያቄ ውስጥ ሲገባ ቭላዲሚር ፑቲን በዩክሬን እንዲያሸንፉም ያስችላቸዋል ሲሉ ተንታኞች ይዘግባሉ።